አርዕስተ ዜና። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በጋራ ሰርተን አዲስ አበባን የብልጽግና ተምሳሌት የማድረግ ራዕያችንን እናሳካለን ሲሉ ከንቲባ አዳነች አቤቤ አስታወቁ። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ6 ወራት ዕቅድ አፈጻጸም ግምገማ እየተካሄደ ነው። የአማራ ክልልን ፖሊስ ተቋማዊ የሪፎርም ስራዎችን በማጠናከር የክልሉን ሰላምና ደህንነት ማረጋገጥ የሚያስችሉ የሕግ ማስከበር ተግባራትን የመፈጸም አቅሙን ከፍ ማድረጉ ተገለጸ። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ቀድሞ የነበረው የዓለም ስርዓት መናጋቱንና አዲስ አሰላለፍ እየተፈጠረ መሆኑን በስዊዘርላንድ ዳቮስ እየተካሄደ በሚገኘው የዓለም የኢኮኖሚ ፎረም ላይ ተናገሩ። ሰላም የተከበራችሁ ተመልካቾቻችን፣ ጥር 16 2018 ዓ.ም ዕለተ ቅዳሜ ቀን 7 ሰዓት ሆኗል። የኢትዮጵያ ቴሌቪዥን ዜናዎችን እየመራሁኝ ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጋለሁኝ። በያላችሁበት አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ክቡራን ተመልካቾቻችን የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን የተመለከቱ ዘገባዎችን በቅድሚያ ወደ እናንተ እናደርሳለን። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 መክፈቻ ላይ መገኘታቸውን ገልጸዋል። ወደፊት መብረር የጋራ ነገን መገንባት በሚል መሪ ሀሳብ የተዘጋጀው ኤክስፖ የአቪዬሽን ቴክኖሎጂን፣ ክህሎትን፣ ትብብርን የማሳደግና በማደግ ላይ ያለውን የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትር አብይ አህመድ የተገኙበት የአየር ኃይል 9ኛ ዓመትን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 መክፈቻ መርሃ ግብር ምን መልክ ነበረው የሚለውን በተከታዩ ተንቀሳቃሽ ምስል እንመልከት።
ከዚሁ ጋር በተገናኘ የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በተገኙበትም በትናንትናው ዕለት የድሮን ትርኢት ተከናውኗል። ይህንን አስደናቂ ትዕይንት በተንቀሳቃሽ ምስል እንመልከት። የኢትዮጵያ አየር ኃይል ለሀገር ሉዓላዊነትና ለብሔራዊ ደህንነት መጠበቅ በየትውልዱ ትልቅ ጀብዱን ፈጽሟል። የኢትዮጵያን አየር ክልል ሳያስደፍር የዘለቀው አየር ኃይሉ እነሆ 90 ዓመታትም ሞላው። አየር ኃይሉ አሁን ላይ ያለው አቅምና ዝግጁነትስ እስከምን ድረስ ነው? ሮዛ መኮንን ተመልክተዋለች። ከሰገሌ ጦርነት ጀምሮ ለኢትዮጵያ ነጻነት ተዋድቋል። በኢትዮጵያ ሶማሊያ ጦርነት ለካራማራ ድል ያበቃ አኩሪ ጀብድ ፈጽሟል። በኢትዮ ኤርትራ ጦርነት በመስዋዕትነት የደመቀ ድል አበርክቷል። በተባበሩት መንግስታት የሰላም ማስከበር ተልእኮች ግዳጁን በብቃት ተወጥቷል። ዜጎችን ከአጋችና ታጣቂዎች አድኗል። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ መስዋዕት ሆኖ ኢትዮጵያን ታድጓል። የሽብር ቡድኖችን አከርካሪም ሰብሯል። በብዙ ፈተናዎችና ድሎች ታጅቦ እዚህ የደረሰው የኢትዮጵያ አየር ኃይል 90 ዓመት ሞልቷል። ሰማዩ የኛ ነው የሚል መሪ ቃልንም አንግቧል። ዛሬስ በኢትዮጵያ ሰማይ ላይ ደማቅ ታሪክ ለመጻፍ አቅምና ዝግጁነቱ ምን ድረስ ይሆን? ቆይታችን ይህን ይመልሰዋል።
አፄ ኃይለ ሥላሴ በውጭ ሀገራት ጉብኝታቸው የአየር ትርኢት ተመልክተው ተደነቁ። ኢትዮጵያም አውሮፕላን እንዲኖራት ሁኔታዎችን አመቻቹ። በዚህም በ1913 ለኢትዮጵያ የመጀመሪያ የነበሩትን 2 አውሮፕላኖች በሳጥን ታሽገውና በባቡር ተጭነው ወደ ኢትዮጵያ ገቡ። በወቅቱ ታዲያ በሰማይ መብረር በፈጣሪ ላይ ማመጽና የሰይጣን ስራ አድርገው ያስቡ ከነበሩ ዜጎችና ባለስልጣናት ጠንካራ ተቃውሞ ገጠመው። አውሮፕላኖቹም ከታሸጉበት ሳጥን ሳይወጡ ወደ መጡበት እንዲመለሱ ተደረገ። ህዝቡን የማሳመን ስራ ሲሰራም ቆይቶ ከ8 ዓመታት በኋላ በ1921 የፈረንሳይ ስሪት የሆነ ፓቴዝ 25A2 አውሮፕላን ወደ ኢትዮጵያ ገባ። አውሮፕላኑ ንስረ ተፈሪ የሚል ስያሜ ተሰጠው። በዚያው የኢትዮጵያ የአቪዬሽን ልደትም ተበሰረ። ተጨማሪ አውሮፕላኖችም በተከታታይ እንዲገቡ ተደረገ። ቀዳማዊ ኃይለ ሥላሴ የኢትዮጵያ አየር ኃይል ተቋምን ለማቋቋም በማሰብ በ1928 ሻለቃ ሚሽካ ባቢቼቭ የተባሉ ኢትዮጵያን የአየር ኃይል አዛዥ አድርገውም ሾሙ። የኢትዮጵያ የአየር ኃይል የተቋቋመበት ተብሎም የሚወሰደው ይሄው ዓመት ነው። ክፉ አጋጣሚ ሆኖ በዚያው ዓመት ጣሊያን ኢትዮጵያን ወረረች። በዚያን ዘመን አየር ኃይል የጣሊያንንም ጦር ለሚዋጋው የኢትዮጵያ ሰራዊት የስንቅና የሕክምና ቁሳቁስ ያቀርብ፣ የትራንስፖርት አገልግሎትም ይሰጥ ነበር። የኢትዮጵያ አውሮፕላኖች በቂ የጦር መሳሪያ ባለመታጠቃቸውና ፋሺስት ደግሞ በርካታ አውሮፕላኖችን አሰልፋ በማጥቃቷ በቁጥር 16 ደርሰው የነበሩት የኢትዮጵያ አውሮፕላኖች መሬት ላይ እንዳሉ ወደሙ። የዛን ዘመን አርበኞችም በምስራቅ ቢመጣ ማን ያስገባው ነበር፣ በሰሜን ቢመጣ ማን ያስገባው ነበር፣ በደቡብ ቢመጣስ ማን ያስገባው ነበር፣ በሰማይ መጣ እንጂ በማናቀው ሀገር ሲሉ እንዳንጎራጎሩ ታሪክ ይነግረናል። ከ5 ዓመቱ የጣሊያን ወረራ በኋላ አየር ኃይሉን መልሶ የመገንባት ስራ ተጀመረ። የስልጠናና የጥገና ማዕከላትም ተከፈቱ። ተዋጊ ቦምብ ጣይና የጭነቶችን ጨምሮ አዳዲስ አውሮፕላኖችም ተገዝተው ገቡ። ከ1953 ጀምሮ አየር ኃይል የጀት ቴክኖሎጂንም ታጠቀ። ከራሱ አልፎ ለሌሎች ሀገራትም የአየር ኃይል አባላትን በማሰልጠን የአፍሪካ ምርጡ ተቋም ሆነ። በ1954 በተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች ላይ በመሳተፍ ተልእኮውን በብቃት ተወጣ። የንጉሱ ስርዓት ተወግዶ ወታደራዊ መንግስት ስልጣኑን ያዘ። በዛ ለውጥም ሰሞን ሶማሊያ ኢትዮጵያን ወረረች። ተዋጊ ጀቶችና ሄሊኮፕተሮች ከሩሲያ ያስገባው ደርግ ወረራውን ለመቀልበስ የምድር ጦሩንና የአየር ኃይሉን አንቀሳቀሰ። ታሪክ የማይዘነጋቸው የአየር ኃይል አብራሪዎች ሰማዩን እየቀዘፉ ደመናውን እየሰነጠቁ ከ25 በላይ የሶማሊያ ጦር ጀቶችን በማውደብ ለኢትዮጵያውያን የካራማራ ድል አሰቡ። ደርግ ወድቆ ኢህአዴግ ተተካ። ዘመነ ኢህአዴግ አየር ኃይል አያስፈልግም የሚል አቋም ተይዞ ግማሽ ክፍለ ዘመን ያለፈውን ተቋሙን ትኩረት ነፍጎ አዳከመው። በእንቅርት ላይ እንዲሉ አየር ኃይል በተዳከመበት በዛ ዘመን በ1990 ኤርትራ በኢትዮጵያ ወረራ ካሄደች። ይህ ምክንያት ሆነና አየር ኃይሉ አዳዲስ ትጥቆችን ታጥቆ ሀገራዊ ግዳጁን በብቃት ተወጣ። ጦርነቱ ካበቃ በኋላም ግን ትኩረት መነፈጉን የቀጠለው ያሉት ሀብቶችም በብልሽትና በመለዋወጫ እጥረት ምክንያት ተዝረክርከው ወደሙ። ግዙፍ ተቋም በሰማይ ላይ መብረር የሚችል አንድ ሄሊኮፕተር ብቻ ቀረው። አየር ኃይል የቁልቁለት ጉዞ ላይ ሳለ በ2010 ሀገራዊ ለውጥ መጣ። የለውጡ መንግስትም በኢትዮጵያ ልክ የሆነ ተልእኮ የመፈጸም ብቃቱን ያሳደገ ዘመኑን የሚመልስ ቴክኖሎጂና አደረጃጀት እንዲኖረው የሚልም አቅጣጫ አስቀመጠለት። ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ቃል ከ2011 ጀምሮ የሪፎርም ስራ ተጧጧፈ። የሰው ኃይል ግንባታ፣ ትጥቆች የማዘመንና ተጨማሪ መታጠቅ፣ የውጊያ መሰረተ ልማቶች ግንባታና ምቹ የስራ አካባቢ መፍጠርም ቅድሚያ ተሰጥቶ ተሰራባቸው። በአየር ኃይል አካዳሚ ተዘግተው ዓመታት ያለፋቸው የስልጠና ዲፓርትመንቶች ተከፍተው በርካታ ባለሙያዎችን አፈሩ። አናሎግ የነበሩ የውጊያ ትጥቆች ወደ ዲጂታል ቴክኖሎጂ ተቀየሩ። ኔቶ ስታንዳርድ ዘመናዊ ማሰልጠኛ አውሮፕላኖች ጥቅም ላይ መዋል ጀመሩ። የአውሮፕላንና የድሮን አንጋሮች ተገነቡ። ዛሬ አየር ኃይል በአፍሪካ ቀንድና በሰፊው ቀጠና የሚታዩ ስጋቶችን በተሻለ ሁኔታ ለመከታተልና ምላሽ ለመስጠት የሚያስችሉ ቴክኖሎጂዎችን ታጥቋል። በቅኝት በደህንነት መረጃ አሰባሰብና በታለመለት የጥቃት አቅሞች ጎልብቷል። ድሮኖችን ለመቆጣጠር የሽምቅ ውጊያዎችንና እንቅስቃሴዎችን ለመለየትና በኢትዮጵያ አጎራባች አካባቢዎች ከሚገኙ የጠላት ቡድኖች መረጃ ለመሰብሰብ ለቅኝትም ሆነ ለኢላማ መለያ የሚያገለግሉ የሰው አልባ አውሮፕላኖችን ታጥቋል። ዛሬ በሰማይ በስፔስ በባህር የሚመጣን የሀገርን አንድነት ነፃነት የሚቀናቀን ጠላት ለመመከት ኢትዮጵያ በሁሉም መስክ ዝግጁ ትሆን ስንል ዘመን የሚዋጀው ስራ ካልሰራን በስተቀረ እንደ አርቲፊሻል ኢንተለጀንስ ያሉ የነገን የውጊያ ስርዓት የሚወስኑ
በአየር ኃይላችን እጅግ አስደማሚ የሰው ልጆች የማድረግ አቅም የታየበት ብቃት እና ሌሎችም ቴክኖሎጂዎች ዛሬ መገንባት የሚያስፈልገው ነገን መዋጀት፣ ኢትዮጵያን ማጽናት፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ለቀጣዩ ትውልድ ማሸጋገር የኛ ታሪካዊ ኃላፊነትና አደራ ስለሆነ ነው። በ2017 የተከበረች ሀገር የማይደፈር አየር ኃይል በሚሉ መሪ ቃሎች ቀኑ ተከብሯል። ዘንድሮ ደግሞ የኢትዮጵያ አየር ኃይል አንድነትና ነጻነት ምልክት በሚል መሪ ቃል በተለያዩ ዝግጅቶች እየተከበረ ነው። የዛሬ 2 ዓመት የኢትዮጵያ አየር ኃይል 88ኛ ዓመት የምስረታ በዓሉን ሲያከብር ከተባበሩት አረብ ኤሚሬቶች አየር ኃይል ጋር በመቀናጀት ስኬታማ የጥቁር አንበሳ የአየር ትርኢት አሳይቶ እንደነበር ይታወሳል። ዘንድሮ ደግሞ የኢትዮጵያ አየር ኃይል የሀገራቱን ቁጥር በመጨመር ከሩሲያ፣ ከዩናይትድ አረብ ኤሚሬትስ፣ ከሞሮኮና ከቼክ ሪፐብሊክ የአየር ኃይሎች ጋር በመቀናጀት በአይነቱ ለየት ያለ የጥቁር አንበሳ የአየር ላይ ትርኢቶች አንበሶቹ ሰማዩን አስጊጠውታል። የተከበረችው ኢትዮጵያ የማይደፈር አየር ኃይል በስከዛሬ ጉዞው ሀገራችንን ሰላሟን፣ አንድነቷን እንዲጠበቅም ተዋድቋል። ሉዓላዊነቷን ለማስከበር ታሪክ የማይዘነጋቸው ጀብዶዎችን ፈጽሟል። ለዓለም ሰላም መከበር የበኩሉን ተወጥቷል። ዛሬ በ90 ዓመቱ ደግሞ በ2022 ከአፍሪካ አየር ኃይሎች ከቀዳሚዎቹ ተርታ ለመሰለፍ የያዘው ራዕይ የሚያጠግብ ውጤት ታይቶበታል። በኢትዮጵያ ልክ የሆነው ታላቁ አየር ኃይል የአንድነትና የነጻነት ምልክት ሆኗል። ሰማዩ የኛ ነው የሚል መሪ ቃል አንግቦ ዓለም የደረሰበትን ቴክኖሎጂ ታጥቆ አየሩን እየሰነጠቀ በኢትዮጵያ ሰማይ ላይ ደማቅ ታሪክ እየጻፈ ነው። አንጋፋውና ግዙፉ የኢፌዴሪ አየር ኃይል ከተመሰረተ ጀምሮ በፍጥነት ለውጦችን እያስመዘገበ የመጣ ቢሆንም በርካታ ውጣ ውረዶችንም አስተናግዷል። ይህ ተቋም በተለይ ከለውጡ መንግስት በኋላ ባደረገው ተቋማዊ ሪፎርም ከሰው ኃይል አደረጃጀት ጀምሮ ዘመናዊ መሳሪያዎችን እስከ መታጠቅ የሚያስችለውን ተግባርም አከናውኗል። አየር ኃይሉ የተመሰረተበትን 90ኛ ዓመት እያከበረም ይገኛል። ሰናይት ብርሃኔ ተጨማሪ አላት። ለሀገር መከታ የሆነው የኢፌዴሪ አየር ኃይል ነሐሴ 12 1921 ዓመተ ምህረት የመጀመሪያውን አውሮፕላን በማስገባት አቪዬሽንን አስተዋውቋል። ይህ አንጋፋና ግዙፍ ተቋም ታዲያ አሁን ላይ በ1928 ዓመተ ምህረት በአዋጅ የአየር ኃይል አዛዥ የተሾመበትን ቀን መነሻ በማድረግ 90ኛ ዓመት የምስረታ በዓሉን እያከበረ ይገኛል። የመጀመሪያው መሰናክል የሚጀምረው ጣሊያን ኢትዮጵያን በወረረችበት ወቅት ነው። ስለዚህ በማደግ ላይ የነበረ አየር ኃይል የመጀመሪያውን ፈተና የተጋፈጠው በጣሊያን ወረራ ወቅት ነው። ከዛ ቀጥሎ የሚጀምረው የአየር ኃይሉ ጉዞ ደግሞ የደርግ መንግስት ወደ ስልጣን መምጣትና የኃይለ ሥላሴ መንግስት መሄድ ነው። ኢሚዲየትሊ ከዌስት ብሎክ ወይም ደግሞ ከምዕራባውያን እንትን ወደ ሶሻሊዝም ብሎክ መጣን። ይሄ ለአየር ኃይሉ ትልቅ ፈተና ነው ይዞ የመጣው። የበረራ ትምህርት ቤቶችን ያቋቋመው የጥገና ቦታ በራሪዎችና ቴክኒሻኖችን ያፈራው አየር ኃይሉ ከባድ የተባለውን ፈተና ያስተናገደው ደግሞ ከ1983 ዓመተ ምህረት በኋላ መሆኑን ያነሳሉ። በጊዜው የነበሩ አብራሪዎች፣ ቴክኒሻኖች በቻሉት መጠን በቀረባቸው ሀገር ግማሾቹ ጅቡቲ፣ ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁሎት ጉዞ ላይ ነው የነበረው። የቁልቁሎት ጉዞ ብቻም ሳይሆን በአንዳንድ ወርክሾፖች ወይም በአንዳንድ ስብሰባዎች ወይም በአንዳንድ ጉዳዮች ላይ አየር ኃይል ያስፈልጋል አያስፈልግም፣ ኤሊት የሆነ ፎርስ ለዚህ ሀገር ያስፈልጋል አያስፈልግም የሚልም እንደ ጥያቄውን ወደ መድረክ የመጣበት በዛ ምክንያት አየር ኃይሉ ተገቢውን ትኩረት ከመንግስትና ከህዝብ ተገቢውን ትኩረት ያላገኘበት ሁኔታ ነው ያሳለፈው። በበርካታ ፈተናዎች ያለፈው የኢፌዴሪ አየር ኃይል በተለይ ከለውጡ መንግስት በኋላ በተቋሙ ላይ በተሰሩ የሪፎርም ስራዎች ከሰው ኃይል እስከ ዘመናዊ ቴክኖሎጂ ወይም ትጥቅን ማዘመን ድረስ የተለያዩ ስራዎችን እየሰራ ይገኛል። የሰው ሀብት ልማቱ ላይ፣ ቴክኖሎጂ ላይ፣ የውጊያ መሰረተ ልማትና አካባቢና የሰው ኑሮ የመቀየር ጉዳይ ላይ ትኩረት አድርገን ነው አየር ኃይል አሁን ለደረሰበት ደረጃ ያደረስ ነው። ስለዚህ አሁን አየር ኃይል የደረሰበት ጉዞ የውጊያ መሰረተ ልማቱ ላይ የተሰራው ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። መታጠቅ ብቻ አይደለም፣ ቴክኖሎጂን የማልማት ያን ቴክኖሎጂ የመጠቀም ሀገር የሚጠበቅበትን ነገር የማድረግ በልኩ የመገኘት ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ያለፈውን በመዘከር አሁናዊ የተቋሙን ከፍታ በሚያሳይ መልኩ እያከበረ ሲሆን የአንበሶቹ ሰማይ በሚልም ከተባበሩት አረብ ኤሚሬቶች፣ ሩሲያ፣ ሞሮኮና ቼክ ሪፐብሊክ አየር ኃይሎች ጋር የጥቁር አንበሳ ትርኢትን ያቀርባል። ይሄ ዘንድሮ የምናካሄደው የአየር ትርኢት ምናልባትም ከአፍሪካ 3 ትልቅ የአየር ትርኢቶች አንዱ ነው።
ለቀጣይ ግን ከአፍሪካ ቁጥር 1 የአየር ትርኢት ነው የሚሆነው። ምን ፋይዳ አለው ነው? ይህንን የአየር ትርኢት ማካሄድ ምን ፋይዳ አለው ነው? በአንድ በኩል መሰረተ ልማት ነው የገነባ ነው። ዓለም አቀፍ ደረጃውን የጠበቀ የኤር ሾው ትርኢት ማሳያ መሰረተ ልማት ገንብተናል። ያ መሰረተ ልማት አንድም ለግዳጅ ጊዜ ይጠቅማል፣ ሁለትም ግን ኤር ሾው ማዘጋጀት ለሚፈልጉ ሌሎችም የውጭ ምንዛሪ ያስገባል፣ መጠቀም ይቻላል። ሁለተኛ ይሄ ኤር ሾው አብሮት አቪዬሽን ኤክስፖ አለ። ከአሜሪካን የሚመጡ ኩባንያዎች አሉ፣ ከካናዳ የሚመጡ ኩባንያዎች አሉ፣ ከፈረንሳይ የሚመጡ ኩባንያዎች አሉ፣ ከዩሮፕ የሚመጡ ኩባንያዎች አሉ፣ ከዩናይትድ አረብ ኤሚሬትስ የሚመጡ ኩባንያዎች አሉ። ዘርዝሬ ያልጨርሰው። ይሄ ምን ፋይዳ አለው ሲባል አንድም ለተመራማሪዎች፣ ለቴክኖሎጂስቶች፣ ለዩኒቨርሲቲ ተማሪዎች፣ በየትኛውም ደረጃ ላሉ ተማሪዎች ይሄ ከቲንግ ኤጅ ቴክኖሎጂዎች አሁን ዓለም የደረሰበት ቴክኖሎጂ ምን ይመስላል፣ ሰው አልባ አውሮፕላን ላይ፣ ትራንስፖርት አውሮፕላን ላይ፣ ተዋጊ አውሮፕላኖች ላይ እና ሌሎችም ቴክኖሎጂዎች ላይ ዓለም የደረሰበትን ሁኔታ መሄድ ሳያስፈልገን ቴክኖሎጂ ወደ እኛ ጋር መጥቶ የምናይበት ሁኔታ ይፈጥራል። የኢትዮጵያ አየር ኃይል 9ኛ ዓመት የነጻነትና የአንድነት ምልክት በሚል ከጥር 15 እስከ ጥር 19 2018 ዓ.ም ድረስም በተለያዩ ዝግጅቶች ይከበራል። የኢፌዴሪ አየር ኃይል አንዳንዶች ሲገልጹት ወርልድ ክላስ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንን ቀላል አይደለም። የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን ደረጃው እና ሰማዩ የኛ ነው ምን ያህል ተቀራራቢ ናቸው? የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉ። ኢትዮጵያ በዚህ ልክ አቅም እንዳላት እየታወቀ ሁሉ ሀራስመንት በየአካባቢው አለና ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ የኢትዮጵያ አየር ኃይል የድሮ አየር ኃይል አይደለም። የገጠመን ፈተና ነበር። ድሮንን ያስተዋወቅ ነው። ከዛ በኋላ ነው። ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችም ታጥቀናል። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ኢቭን እንደ ኢትዮጵያ ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው። ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ፣ በማድረግ አቅሙ፣ በቴክኖሎጂው የሚገዳደረው የለም። የኢፌዴሪ አየር ኃይል መዳረሻ አልቲሜት ጎል ሌሊትና ቀን እዚህ ራንዌይ ላይ ያበረረ ነበር። ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን የመጣል ክቡራን ተመልካቾቻችን ከኢፌዴሪ አየር ኃይል 9ኛ ዓመት በዓል ከተመለከቱ ዘገባዎች ወጣ ወዳሉት ዘገባዎቻችን እናምራለን። ተደራሽነትና ቅቡልነት ያለው ፍትህ ለማስፈን መደበኛና ባህላዊ የፍትህ ስርዓቶች ተናበው የሚጓዙበትን አውድ መፍጠር እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ የጋራ ትብብር የተዘጋጀውን የህግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት የተሰኘ ዓለም አቀፍ ኮንፈረንስን አስጀምረዋል። በሺህ ዘመናት ታሪኩ የዳበረ የፍርድ ስርዓት እሴት ያለው የአማራ ክልል ህዝብ አብዛኛውን ችግሩን የሚፈታው በባህላዊ መንገዶች ቢሆንም ለስርዓቱ ተገቢው እውቅናና
ቦታ አለመሰጠቱን ምክትል ጠቅላይ ሚኒስትሩ አስታውሰዋል። በክልሉ የተስተዋሉ የድህነት፣ የእኩልነት እጦትና ተደራራቢ ግጭቶች ባህላዊ የፍትህ ስርዓቱን መፈተናቸውን በመጥቀስም በተለይም ከቅርብ ዓመታት ወዲህ በፖለቲካዊና ግላዊ ምክንያቶች መሳሪያ ያነሱ አካላት ሁለቱንም የፍትህ ስርዓቶች ለማዳከም ሆን ብለው መስራታቸውንም ገልጸዋል። በመሆኑም እነዚህ ነባር እሴቶች ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና ከሀገር አቀፍ ሪፎርሞች ጋር በማሰናሰል ማዋቀር እንደሚገባም አሳስበዋል። እነዚህን ባህላዊ ስርዓቶች ያሉባቸውን ክፍተቶች ሞልቶ መጠቀም ቢቻል በከፍተኛ ጫና ውስጥ የሚገኙ መደበኛ የፍትህ ተቋማትን ከማገዝ ባለፈ በማህበረሰቡ ዘንድ ተቀባይነትና የባለቤትነት ስሜት ያላቸውን መፍትሄዎች ለማቅረብ እንደሚያስችሉም አስገንዝበዋል። ባህላዊ ፍርድ ቤቶችን በተደራጀ መንገድ መመስረት ውይይትንና መግባባትን ከቅራኔዎች ለማስቀደም እንደሚረዳ፣ በድህረ ግጭት አውድ እርቅን ለማስፈንና የተሰበሩ ግንኙነቶችን መልሶ ለማደስ ወሳኝ መሆኑንም አስረድተዋል። ሂደቱ ውስብስብና በርካታ ጉዳዮችን አስቀድሞ መለየትን የሚጠይቅ ቢሆንም የመደመር መንግስት ከትናንት በጎ እሴቶችን በመውሰድና ዛሬ አዳዲሶቹን በመፍጠር ነገን ለመገንባት እንደሚሰራም አረጋግጠዋል። በማጠቃለያቸውም የነገዋ የበለጸገች ኢትዮጵያ የባህላዊና የመደበኛ ፍትህ ስርዓቶችን አዎንታዊ ጥምረት እንደምትፈልግም አስገንዝበዋል። የዘገበው ሪፖርተራችን አሸናፊ እንዳለ ነው። ጉዳይ ከሀገር ብንወጣ ልባችን ያለፈውን የኖርነውን አይዘነጋም። በበዓል አብረን ያሳለፍነው በጨዋታ የደመቅነው በፈገግታ ያንጸባረቅነው ሁሉ አሻራው ውስጣችን ይቀራል። ያለንን ለወዳጅ ዘመድ ስናካፍል ደግሞ የቦታን ርቀት ሽሮ በዓሉ ምሉ ይሆን። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ፋስት ፔይና ወገን ሴል እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የኢትዮጵያ ንግድ ባንክ በእያንዳንዱ ዶላር 10 ብር ጉርሻ ወዲያውኑ ያበረክትልዎታል። በተጨማሪም እስከ ጥር 23 2018 ድረስ ከ50 ዶላር ጀምሮ ሲላክሎ በርካታ ደንበኞችን ባለድል የሚያደርገውን የ10 ሺህ ብር የስጦታ ካርድ ሽልማት ዕጣ ቁጥር ያገኛል። ከያለንበት አብሮነታችን ይጠንክር፣ ደስታን እንጋራ። መልካም የጥምቀት በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከመልእክቶች ተመልሰናል። በጋራ ሰርተን አዲስ አበባን የብልጽግና ተምሳሌት የማድረግ ራዕያችንን እናሳካለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማም እየተካሄደ ነው። ባለፉት 6 ወራት በከተማ አስተዳደሩ በሁሉም ዘርፎች የታቀዱ ስራዎች 95 በመቶ ማሳካት መቻሉን ከንቲባ አዳነች አቤቤ ገልጸዋል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? ይህ ውጤት የተመዘገበባቸውና ቀሪ እቅድ ስራዎች ተብለው የተለዩት ምንድናቸው የሚሉትን ሀሳቦች አጋራን። ለሶስት ቀናት የሚቆየው የአዲስ አበባ ከተማ አስተዳደር 2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ዛሬ በይፋ ተጀምሯል። በዚህ የግምገማ መድረክም ከታች ከወረዳ ጀምሮ እስከ ዋናው ማዕከል ድረስ ያሉ ባለፉት 6 ወራት ሲተገበሩ የነበሩ ደግሞ በቅር ተይዘው ወደ ስራ የተገባባቸው ዘርፎች ማለትም የመንግስትና የፓርቲ አበይት ጉዳዮች ቀርበው በዝርዝር ውይይትና ግምገማ ተደርጎባቸው ለቀጣይ ማቅጣጫ ይቀመጥበታል ተብሎ ነው የሚጠበቀው። ይህ መድረክ እንግዲህ በዋናነት በዚህ መድረክም ከንቲባ አዳነች አቤቤ የተገኝተው ንግግር ወይም ደግሞ መልእክት አስተላልፈው ነበረ። በዚሁ በመልእክታቸውም ባለፉት 6 ወራት በአጠቃላይ አመርቂውን ደግሞ የላቀ ስኬት የተመዘገበበት ነበረ። በተለይም ደግሞ እስከዛሬ ድረስ ታይተው የማይታወቁ የተለወጠ የስራ ባህል ማለትም 24 ሰዓት 7ቱንም ቀናት የመስራት ሁኔታ አዲስ ባህል እየተለማመዱ ነው የመጣ ነገር ስለሆነ በዚህም አመርቂ የሆኑ ስራዎች ማከናወን ተችሏል። በርካታ ስራዎችን ጀምሮ የማጠናቀቅ ጀምሮ የመጨረስ በተለይ የነዋሪዎችን ተጠቃሚነት ሊያረጋግጡ የሚችሉ በርካታ ስራዎችና ፕሮጀክቶችን መፈጸም የተቻለበት ነው ብለዋል። እንግዲህ በርካታ ስኬቶች ናቸው የተመዘገቡት። ነዋሪዎችን በማስተባበር የተለያዩ የልማት አጋሮችንም እንዲሁ የልማቱ አብሮ ተሳታፊ በማድረግ ረገድ አመርቂ ስራ መስራት ተችሏል ብለዋል። እዚህ ጋር እስኪ ያስተላለፉትን መልእክት ከንቲባዋ ተከታትለን እንመለስ።
አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። በእርግጥ ውጤቱ የአመራሮቻችን ብቻ አይደለም። እንደ አመራር የመሪነት ሚናውን እንደ መንግስት የመሪነት ሚናውን ብንወስድም በየደረጃው የተሳተፈው ህዝባችን የተለያየ የልማት አካሎች አጋሮች ከኛ ጋራ በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋልና እጅግ አድርገን እናመሰግናለን። እንግዲህ ባለፉት 6 ወራት ምንም እንኳ ውጤቱ ወይም ደግሞ የላቀ የዕቅድ አፈጻጸም የተመዘገበ ቢሆንም ነገር ግን የታዩ ጉድለቶችና ክፍተቶችም አሉ ብለዋል ከንቲባዋ በንግግራቸው። እነዚህም የታዩ ክፍተቶች ደግሞ አገልግሎትን በመስጠት ረገድ ቀልጣፋና ፈጣን የሆነ አገልግሎት መስጠት አለመቻል፣ እንዲሁም ደግሞ የወጡ እቅዶችን በመፈጸም ረገድ እዛም እዚህም የሚታዩ የተቋማት የአፈጻጸም ወጥነት የጎደለው አፈጻጸም መስተዋልም እና ሌሎችም ያጋጠሙ ችግሮች አሉ። እነዚህ በቀጣይ ትኩረት ሊሰጥባቸው የሚገቡ ናቸው ብለዋል። በተለይ ደግሞ የመልካም አስተዳደርና የአገልግሎት አሰጣጡን በማዘመን ወይም ደግሞ እሱ ላይ ያሉ ያልተሻገርናቸው ችግሮች አሁንም አሉብን ሲሉ መልእክት አስተላልፈዋል። እዚህ ላይ የተናገሩትንም እስኪ ተከታትለን እንመለስ። በአገልግሎት አሰጣጥ የመልካም አስተዳደር ችግሮችን በመፍታት እውነቱን ለመናገር በጣም ትልቅ የሆነ መሻሻል ታይቷል። የታየውን መሻሻል አፕሪሼት እናደርጋለን፣ እናበረታታለን። አሁንም ግን ባለጉዳይ ከማመላለስ ጀምሮ ጉዳዮችን ካለመቋጨት ሁሉም አቅዶ በልዩ ሁኔታ እንዴት ለውጥ ላምጣ ብሎ ጥሮ ግሮ ከመስራት አንጻር ክፍተቶችን እናስተውላለን። ያሉ ክፍተቶች ትልቅ ትኩረት የሚሰጣቸው ናቸው። እንግዲህ እስካሁን ድረስ ለተሰሩ አመርቂ ስራዎች ወይም ደግሞ አሁንም ቀጣይ ትኩረት ሊሰጥባቸው የሚገቡ ስራዎችንም ያው አመራሩ እንደ መንግስት በማስተባበር ፈጻሚ አካላትም ሰራተኛው የከተማዋ ነዋሪ ትብብራቸውን አሁንም አጠናክረው ሊቀጥሉ ይገባል ብለዋል ከንቲባዋ። እንግዲህ ይህ መድረክ ደግሞ እስካሁን ድረስ የታዩ ክፍተቶችን በመገምገም ለቀጣይ ተጨማሪ አቅምና ጉልበት የሚፈጠርበት ይሆናል ብለዋል በመልእክታቸው። ይመራደም ለመረጃዎች አመሰግናለሁኝ። መልካም ቀን ይሆናል። የአማራ ክልልን ፖሊስ ተቋማዊ የሪፎርም ስራዎችን በማጠናከርና ጠንካራ የፖሊስ ሰራዊት በመገንባት የክልሉን ሰላምና ደህንነት ማረጋገጥ የሚያስችሉ የህግ ማስከበር ተግባራትን የመፈጸም አቅሙን ከፍ ማድረግ ተችሏል ሲሉ የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተናገሩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የበጀት ዓመቱን የ6 ወራት እቅድ አፈጻጸም እየገመገመ ነው። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየሁ ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ውለሃል? የክልሉ ፖሊስ የተሰሩ የሪፎርም ስራዎችን በማጠናከር ወንጀልን በመከላከልና የክልሉን ሰላም ወደ ነበረበት ለመመለስ ምን ያክል ተልዕኮውን እየተወጣ ነው ተባለ? አመሰግናለሁ። እንግዲህ አንተም ቀደም ሲል እንዳነሳው የአማራ ክልል ፖሊስ ጠቅላይ መምሪያ በተለይ የበጀት ዓመቱን የባለፉት 6 ወራት እቅድ አፈጻጸም ግምገማ መድረክ ማካሄድ ጀምሯል። በዚሁ የግምገማ መድረክም የጠቅላይ መምሪያው ዋና አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የተለያዩ ሀሳቦችን አንስተው ነበር። ከነዚህም መካከል በተለይ የክልሉን ፖሊስ አቅም ለመገንባት የሚያስችሉ በርካታ ስራዎች ሲሰሩ መቆየታቸውን ገልጸዋል። ከነዚህም መካከል ከነዚህ የሪፎርም ስራዎች መካከልም በተለይ አሰራር በዲጂታላይዝ ወይም ደግሞ በቴክኖሎጂ የማስደገፍ እንዲሁም ደግሞ የፖሊስ አባላትን አቅም የማሳደግ ስራዎች ተጠቃሽ መሆናቸውን ገልጸዋል። በዚህ ረገድም ታዲያ ባለፉት 6 ወራት በእነዚህ በተሰሩ ስራዎች ማለት ነው በክልሉ ፖሊስ ረገድ በርካታ አመርቂ ውጤቶች መመዝገባቸውን ነው የገለጹት። እንግዲህ ክልሉ እንደሚታወቀው ባለፉት ዓመታት በጸጥታ ችግር ውስጥ ነው ያለፈው። ይህን የጸጥታ ችግር ወደ ሰላም በመመለስ ሂደት በተለይ የክልሉ ፖሊስ ከሌሎች የጸጥታ መዋቅሮች ጋር በቅንጅትና በጋራ በመስራት ክልሉን ወደ ሰላም በመመለስ ረገድ ጉልህ ሚና
መጫወታቸውን አንስተዋል ማለት ነው። ከዛ ባሻገርም እንግዲህ በተለይ ሰላም በሰፈነባቸው አካባቢዎችም እንዲሁም በሌሎችም ወንጀልን በመከላከል ረገድም የራሱን አስተዋጽኦ እያበረከተ እንደሚገኝ ነው የገለጹት። ከነዚህም መካከል በተለይ ህገወጥ የጦር መሳሪያ ዝውውርን በመከላከል እንዲሁም የሚደርሱ የኮንትሮባንድ ዝውውሮችና ሌሎችንም ህገወጥ ድርጊቶችን በመቆጣጠርና በመከላከል ረገድ ባለፉት 6 ወራት የተሻለ አፈጻጸም ማሳየቱን ገልጸዋል ማለት ነው። ከዛ ባሻገር እንግዲህ በክልሉ በተለያዩ አካባቢዎች እገታንና የመሳሰሉ ወንጀሎች መበራከታቸው ከዚህ በፊት ሲነሳ ቆይቷል። ታዲያ በእነዚህ 6 ወራት በተለይ እነዚህን የእገታ ወንጀሎችን ለመቀነስ ከማህበረሰቡ ጋር እየተሰራ ባለ ስራ እነዚህን ከመቀነስ አኳያም አመርቂ ውጤቶች እየታዩ እንደሚገኙ ነው የገለጹት ማለት ነው። እንግዲህ በአሁኑ ወቅት ከተለያዩ የጸጥታ መዋቅሮች ጋር የክልሉ ፖሊስ በቅንጅት በተሰራ ስራም በክልሉ ሰላምን ማስፈን ተችሏል። ይህን ሰላም ደግሞ ለማጠናከር እንግዲህ እነዚህን የተጀማመሩ የሪፎርም ስራዎችና የፖሊስ አቅም ግንባታ ስራዎችን በማጠናከር ስራዎች ተጠናክረው ይቀጥላሉ ተብሏል። እንግዲህ በዚህ ረገድ ማህበረሰቡም የበኩሉን ሚና ሲወጣ መቆየቱን ገልጿል። እንግዲህ በክልሉ ሰላማዊ እንቅስቃሴ በመፍጠር ረገድ ከጸጥታ ኃይሉ ጋር ማህበረሰቡን በቅንጅት እየሰራ እንደሚገኝ ነው የተገለጸው ማለት ነው። እንግዲህ ለወደፊት ደግሞ እንደነዚህ መሰል አሰራሮችን በማጠናከር በተለይ ክልሉን ከገባበት የሰላም ችግር ወደ ነበረበት ሰላም እንዲመለስ የክልሉ ፖሊስ በተለይ በተለያዩ አካባቢዎች የሚሰራቸውን ስራዎችና የሪፎርም ስራዎችን ማጠናክረው እንደሚቀጥል የተገለጸበት የግምገማ መድረክ ነበር የተካሄደው። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል ወርቃየሁ ከባህር ዳር ላደረስከን መረጃ አመሰግናለሁ። መልካም ጊዜ ይሆንልህ። የሽኮ ብሔር የዘመን መለወጫና የምስጋና በዓል ቲኬሻ ቤንጊ በደመቀ ስነ ስርዓት በቤንች ሸኮ ዞን ሸኮ ከተማ እየተከበረ ይገኛል። የምስጋና የአብሮነትና የወንድማማችነት መገለጫ የሆነው ቲካሻ ቤንጊ ለቀጣዩ ትውልድ ታሪኩን እሴቱን ጠብቆ መቀጠል እንዳለበትም በበዓል ዝግጅቱ ላይ ተገልጿል። የተወደዳችሁ ይህንን ሁነት እየተከታተለ የሚገኘው ከሽኮ ዮሐንስ ነው ሪፖርተራችን። ዮሐንስ እንደምን ውለሃል? አጠቃላይ በዚህ በዓል ላይ የተላለፉ መልእክቶች ምን መልክ ያላቸው ናቸው? ምን ይዘት አላቸው? እስኪ ያጋራን። አመሰግናለሁ ብሩክ። እንግዲህ በዛሬው ዕለት በሸኮ ብሔረሰብ የዘመን መለወጫና የምስጋና በዓል ቲኬሻ ቤንጊ በቤንች ሸኮ ዞን ሸኮ ከተማ ላይ በደማቅ ሁኔታ በዛሬው ዕለት ተከብሯል። በዚሁ የቲኬሻ ቤንጊ የዘመን መለወጫ ክብረ በዓል ላይ የተለያዩ እንግዶች የተገኙ ሲሆን የደቡብ ምዕራብ ኢትዮጵያ ክልል ርዕሰ ብሔር ዶክተር ኢንጂነር ነጋሽ ወጋሾን ጨምሮ የተለያዩ የወረዳ አስተዳዳሪዎች፣ የአጎራባች ከተሞች እንዲሁም ዞኖች ኃላፊዎች ተገኝተዋል። በዚሁ የብሔር ዘመን መለወጫ ፕሮግራም ላይ ንግግር ያደረጉት ዶክተር ኢንጂነር ነጋሿ የአብሮነት፣ የአንድነት፣ የመተባበር፣ የፍቅርና የወንድማማችነት ምሳሌ የሆነውን የሸኮ የዘመን መለወጫ ቲኬሻ ቤንጊ በቀጣይም ማስቀጠል አለብን፣ ለአንድነታችን ስንል በደንብ ልንሰራበት ይገባል ብለዋል። እንግዲህ ከዚሁ ጋር በተያያዘ 50 ዓመታት ያክል በአደባባይ ላይ ሳይከበር የቆየው ይህ ቲኬሻ ቤንጊ የብሔር መለወጫ በዓል የለውጡ መንግስት ከመጣ ወዲህ በተለይም ካለፉት 3 ዓመታት በኋላ በአደባባይ ላይ ማክበር ጀምሯል። ይህ የሚያሳየው ደግሞ ሁለንተናዊ ብልጽግና፣ አካታችነት፣ ለሁሉም እድል መስጠት፣ ለሁሉም እኩል ተጠቃሚነትን ለማረጋገጥ ያለመ ስለመሆኑ የሸኮ ከተማ የሸኮ ወረዳ ዋና አስተዳዳሪ አቶ አሩይ ጉርሙ ገልጸውልኛል። እንግዲህ በአጠቃላይ የነበረው ፕሮግራም በመልካም ሁኔታ ነው የተጠናቀቀው። ብሩኬ ይህን ይመስላል። ዮሐንስ አበረ ለመረጃዎችህ አመሰግናለሁኝ። መልካም ቀን ይሆንልህ። በስዊዘርላንድ ዳቮስ እየተካሄደ የሚገኘው የዓለም የኢኮኖሚ ፎረም የዓለማችንን የወደፊት የፖለቲካና የኢኮኖሚ አቅጣጫ የሚጠቁሙ ጠንካራ መልእክቶች እየተሰሙበት ይገኛል። በተለይም የካናዳው ጠቅላይ ሚኒስትር ማርክ ካርኔ ቀድሞ የነበረው የዓለም ስርዓት መናጋቱንና አዲስ አሰላለፍም እየተፈጠረ መሆኑን አንስተዋል። ዜና እረፍት። በአዲስ አበባ ዩኒቨርሲቲ ያገለገሉና በተለያዩ የምርምር ስራዎቻቸው እውቅናን ያተረፉት ዶክተር ለገሰ ወልደ ዮሐንስ ከዚህ ዓለም በሞት ተለዩ። ዶክተር ለገሰ ወልደ ዮሐንስ ከአባታቸው አቶ ወልደ ዮሐንስ የምሩና ከእናታቸው ወይዘሮ ወለተ ሩፋኤል በ1928 ዓ.ም
በቀድሞው ሸዋ ክፍለ ሀገር በተጉለትና ቡልጋ አውራጃ ተወለዱ። እድሜያቸው ለትምህርት ሲደርስ የቤተ ክህነት ትምህርትን የቀሰሙ ሲሆን ወደ አዲስ አበባ በመምጣት ዘመናዊ ትምህርታቸውን ተከታትለዋል። ዶክተር ለገሰ በማዕድን ሚኒስቴር ያገለገሉ ሲሆን ከፍተኛ ትምህርታቸውን በጀርመን ሀገር በተለያዩ የሙያ መስኮች የሁለተኛና የፒኤችዲ ዲግሪም ተቀብለዋል። ዶክተር ለገሰ የውጭ ትምህርታቸውን ካጠናቀቁ በኋላ ወደ ኢትዮጵያ ተመልሰው በአዲስ አበባ ዩኒቨርሲቲ የፓቶሎጂ ኢንስቲትዩት ረዳት ዳይሬክተር በመሆንም አገልግለዋል። ዶክተር ለገሰ ወልደ ዮሐንስ ከዶክተር አክሊሉ ለማ ጋር በመሆን ከእንዶድ በምርምር የቢልሃርዚያ አምጪ ተህዋሲያን ተሸካሚ የሆነውን ቀንድ አውጣን የሚገድልም መድኃኒትን አግኝተዋል። በአዲስ አበባ ዩኒቨርሲቲ በረዳት ፕሮፌሰርነትና በተባባሪ ፕሮፌሰርነት ማዕረግ እንዲሁም በሀሮማያና በሐዋሳ ዩኒቨርሲቲ በተመራማሪነትና በመምህርነት ሀገራቸውን አገልግለዋል። ዶክተር ለገሰ የተለያዩ የምርምር ስራዎችን ከመስራት በተጨማሪ በተለያዩ የዓለም ሀገራት በመዘዋወር አጫጭር ኮርሶችና ዓለም አቀፍ ኮንፈረንሶችም ላይ ተሳትፈዋል። ዶክተር ለገሰ ወልደ ዮሐንስ ላበረከቱት አስተዋጽኦ ከተለያዩ ሀገራት ሽልማቶች የተበረከቱላቸው ሲሆን ከስዊድን ሀገር የኦልተርኔት ኖብል ሽልማት እውቅናና ሽልማትን ጨምሮ ከአዲስ አበባ ዩኒቨርሲቲ የሎሬትነት ማዕረግ የተሰጣቸው ሲሆን በ2009 ለሎሬት ዶክተር ለገሰ ወልደ ዮሐንስ ለኢትዮጵያና ሕዝቦቿ ለሰሩት በጎ ስራ ለትውልድ አርአያ በመሆን ተሸላሚ እንደነበሩ የህይወት ታሪካቸው ያስረዳል። ክቡራን ተመልካቾቻችን ለዶክተር ለገሰ ወልደ ዮሐንስ ቤተሰቦችና ወዳጆቻቸው የኢትዮጵያ ብሮድካስቲንግ ኮርፖሬሽን መጽናናትን ይመኛል። የተወደዳችሁ ተመልካቾቻችን አሁን ደግሞ ስፖርታዊ ጥንቅሮችን የምንከታተልበት ሰዓታችን ላይ ነን። ተረኛ አቅራቢው ሀብታሙ ካሴ ነው። ሀብታሙ እንደምን ዋልህ? እንደምን ዋልክ ብሩክ? ይመስገናለን። ስፖርታዊ ጉዳዮችን ማቅረብ ትችላለህ። አመሰግናለሁ። ባለሙያ ሴት ነኝ። ጠንካራ ገበሬ ነኝ። በጋራ ጠንክረን እየተጋን ነው። ቡና አምራች ነኝ። የአነስተኛ ሱቅ ባለቤት ነኝ። ጎበዟ ባለሙያ በኦጌቲ ልዩ ብድር ቢዝነሷን ማቀላጠፍ ትችላለች። ጠንካራው ገበሬ የትራክተር ልዩ ብድርን በመጠቀም እርሻውን አስፋፍቷል። ወጣቶቹ ሰራተኞች ከሲንቄ ባንክ በወሰዱት ልዩ ብድር የአትክልትና ፍራፍሬ ምርታቸውን እያጣጣፉ ነው። በዲታ ልዩ ብድር አማካኝነት የሀገር ውስጥ የቡና ንግዱን ወደ ቡና ኤክስፖርት ማሳደግ ችሏል። እርሶም በሲንቄ ባንክ የቀረቡትን እነዚህንና ሌሎች በርካታ የብድር አማራጮችን በመጠቀም በግልም ሆነ በጋራ የጀመሩትን ሙያና ንግድ በማሳደግ የተሻለ አቅም ይፍጠሩ። ሲንቄ ባንክ በአንድነት ወደ ስኬት። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ሀብታሙ ካሴ ነኝ። ወደ ቀዳሚ ዜና አልፋለሁ። በኢትዮጵያ ዋንጫ የሩብ ፍጻሜ ሲዳማ ቡና ከነጌሌ አርሲ ተገናኝተዋል። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ዋንጫ የሩብ ፍጻሜ ዕጣ ድልድልን ይፋ ሲያደርግ የሊጉ መሪ ሲዳማ ቡና ከነጌሌ አርሲ ተገናኝተዋል። በድልድሉ መሰረትም በተከታታይ በሊጉ ወደ አሸናፊነት የተመለሰው መቻል ከወልዋሎ አዲግራት ዩኒቨርሲቲ ጋር ይጫወታል። ከከፍተኛ ሊጉ ወደ ሩብ ፍጻሜ መሻገር የቻሉት ቦዲቲ ከተማ ከመቀለ ሰባ እንደርታ እንደዚሁም ቤንች ማጅ ቡና ከኢትዮጵያ መድን ተደልድለዋል። የሩብ ፍጻሜ ጨዋታዎቹ መጋቢት 12ና መጋቢት 13 በአዲስ አበባ ስታዲየም እንደሚከናወኑ ነው የኢትዮጵያ እግር ኳስ ፌዴሬሽን የገለጸው። የኢትዮጵያ ጠረጴዛ ቴኒስ የመጀመሪያ ዙር የክለቦች ሻምፒዮና ውድድር መካሄድ ጀምሯል። በኢትዮጵያ ስፖርት አካዳሚ በሚካሄደው ሻምፒዮና 10 ክለቦች በ7 የውድድር አይነቶች ለተከታታይ 5 ቀናት ይወዳደራሉ። የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ፕሬዝዳንት አቶ ተስፋዬ ብዛኔ ውድድሩ ለዘርፉ ስፖርተኞች የውድድር እድል የሚፈጥር የስፖርቱን የእድገት ደረጃ ለመለካት የሚያስችልና ሀገርን በጠረጴዛ ቴኒስ ስፖርት የሚወክሉ ተወዳዳሪዎችን ማፍራት የሚቻልበት መሆኑንም ገልጸዋል። ኢትዮጵያ በዓለም አቀፍ ደረጃ በእንግሊዝ ሀገር በሚካሄድ የጠረጴዛ ቴኒስ ሻምፒዮና ውድድር ለመሳተፍ የሚያስችል እንቅስቃሴ ላይ እንደምትገኝም ገልጸው በሻምፒዮናው ለውድድሩ የሚሆኑ ተወዳዳሪዎች ምርጥ 16 በሚባል አዲስ የውድድር መርሃ ግብር እንደሚመረጡ ተናግረዋል። በውድድሩ ውጤታማ የሚሆኑ ስፖርተኞች በቀጣይ የጉራይ ውድድር ሀገርን ወክሎ ከመሳተፍ ባለፈ የማበረታቻ ሽልማትና እውቅና እንደሚበረከትላቸውም ተጠቁሟል።
ተመልካቾች ለሰዓቱ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ጥሩ ጊዜ ነው። ወደ አንተ እንመለስ። ሀብታሙ ካሴ ለመረጃዎች አመሰግናለሁ። መልካም ጊዜ ይሁንልህ። የተወደዳችሁ ተመልካቾቻችን የጥር 16 2018 ዓ.ም የቀን 7 ሰዓት የዕለተ ቅዳሜ ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ነበር። በያላችሁበት ውብ ቀን ይሆንላችሁ።